ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አራሊላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪው ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። ይህ አዋዜ ሰበር ነው። እንግዲህ ዘለንስኪና ልዑካናቸው ተሳፍረው ከኪየቭ ሲበሩ የመጡት የቶማሃውኩን ነገር እንጨርስ ተብለው ነበረ። በመሃሉ ፕሬዝደንት ትራምፕና ፑቲን ማዶና ማዶ በስልክ 2 ሰዓት ተኩል ገጠሙ። ታላቅ እርምጃ አሉ ከራሽያ ወደ እንግሊዝኛ በተደረገላቸው ፈጣን ትርጉም ረክተው። ሁራ ቡዳፔስት፣ ዳግማዊት አንኮሬጅ የአላስካ ድጋሚ ተብሎ ታወጀ። ዘለንስኪ መሃል ጉዞ ላይ ሳሉ የሞስኮ ባላንጣቸው የ73 ዓመቱ ቭላዲሚር ፑቲን በተጠና ዕቅድ የዘረጉት የስልክ ጠለፋ የዘለንስኪን የዛሬ የዋይት ሃውስ ጉብኝት እንቱ ፈንቶ ያደረገ ነበረ ይላሉ አንዳንድ ተንታኞች። ለዚህ ነው አራዳ አያረጅም የሚባለው። ምክንያቱም ፑቲን ወደ አንተ አቅጣጫ 1,000 ቶማሃውክ ቢተኮስብህ ትወዳለህን በማለት በሁለተኛው የዓለም ጦርነት እንኳ በናዚ እጅ መያዝም ሆነ መውደሟ ሞት ሆኖባቸው ከኋላችን እኮ ሞስኮ ናት በሚል አርበኛዊ ተጋድሎ ከሞስኮ ፊት ረፍርፈው የተረፈረፉ ጀግኖች ርዕሰ ከተማ ሞስኮ እውን በቶማሃውክ ሚሳኤል አረር ልታር መከላከያ ሕንፃዋና ክሬምሊን ቤተ መንግሥት ራሱ ዛራዊ መታፈራቸውን አጥተው ዘለንስኪ በተሰኘ ልጅ እግር የዩክሬን መሪ በታሪክ ለሚወራ እሩምታ ልትጋለጥን? ትራምፕ እንደ ዋዛ አንዳንዴም ራስና ጭራ መጨበጫ የሌለው በሚመስል የሐረጎች ወጀብ ለሞስኮ የነገሩት በትክክል ይሄ ነበረ። ቭላዲሚር ፑቲንንም ሐሙስ ዕለት ቆረጣ ያስገባቸው ምክንያት ይሄ ነበር። ቢያንስ ዘለንስኪ እንደሚያዩት የቶማሃውክ ጉዳይ ሲነሳ ሞስኮ ወደ ድርድር ጠረጴዛ ተራወጠች አሉ ዘለንስኪ እግራቸው አሜሪካንን እንደነካ። ትራምፕ ከፑቲን ውይይት በኋላ ሚሳኤሎቹን እኮ ለራሳችንም እንፈልጋቸዋለን በማለት በገፍ ጭነንና አሳፍረን ለዩክሬን የምንሰጣችሁ ሚሳኤል ላይኖረን ይችላል የሚል
ማስገንዘቢያ ሰጡ። ቢሆንም ዘለንስኪ የቡሄ ጨፋሪዎች እንደሚሉት አንድ የመተናል አንመለስም ሆኖባቸው ዋይት ሃውስ ስብሰባ ላይ መታደማቸው አልቀረም። ሌሎች ጠቃሚ ነጥቦችንም አንስተው ስለነበረ ነው። ሞስኮን ማነቦጭ የሚችል እንዴት ያለ ጅራፍ አገኙ በሚል የቶማሃውክ ተስፋ ውስጥ የነበሩትን ዘለንስኪ የምናወራባቸው ሌሎች ብርቱ አቅሞችም አሉን እኮ ብለው ስለ ማነጋገራቸው ከዋሽንግተን ይሰማል። ወደ ዋይት ሃውስ ተያይዘው ከመግባታቸው በፊት ለጋዜጠኞች ሲናገሩ እኔና ፕሬዚደንት ቮሎዲሚር ዘለንስኪ ስለ ቶማሃውክ ልናወራ ነው ካሉ በኋላ እንደኔ ግን እነዚህ ረጅም መቺ ሚሳኤሎች ጦሰኞች ናቸው። እሳቱን በጣም ነው የሚያግለበልቡት። ስለዚህ ጦርነቱ ቶማሃውክ ሳያስፈልገው ቢያልቅ ይሻላል ብለዋል። መቼም መሳሪያዎቹን ያያችሁ እንደሆነ አሉ ሲቀጥሉ፣ ፓፓፓፓ ሲበዛ ኃይለኛ ናቸው። ነገር ግን ደግሞ በጣም አደገኞችም ናቸው። የነሱ ጥቅም ላይ መዋል ግዙፍ እሳት የሚጭር ሊሆን ይችላል። ቶማሃውክ ከባድ ነገር ነው ሲሉ አክለዋል። ትራምፕ ገለጻቸውን በመቀጠል እንደው ምናልባት ጎተራው ጎዶሎ አይደለማል እንጂ ሞልቶ ተትረፍርፏል የሚል አልወጣንም። እናም እኮ ቶማሃውኩንም እኛም እንፈልገዋለን። የራሳችንን አገር ለመጠበቅ የሚያስፈልገንን ነገሮች ለሌሎች መስጠት አንፈልግም ብለዋል። እንደኔ ተስፋ አሉ ሲቀጥሉ፣ ይህ ጦርነት ስለ ቶማሃውኮች ማሰብ ሳይኖርብን እንጨርሰዋለን። ለውጤቱም በጣም የተቃረብን ይመስለኛል ብለዋል። እንደ አሜሪካ ባለሥልጣኖች መግለጫ ከሆነ ዶናልድ ትራምፕ ድንገት ትዕዛዝ የሰጡን እንደሆነ በሚል ቶማሃውክ ሚሳኤሎቹን ለዩክሬን ለመስጠት ዕቅድ አውጥቶ ዝግጁ ነበረ ዋይት ሃውስ። ትራምፕ እሳቸውና ዘለንስኪ ስለ ቶማሃውክ ብዙም ባያነሱ ስለ ሌሎች ራሽያን ጠልቀው ለመምታት በሚያስችሉ አዳዲስ መሳሪያዎች ላይ እንነጋገራለን ብለዋል። ለማንኛውም ሁለቱ መሪዎች የዋይት ሃውስ ጉብኝታቸውን አጠናቀዋል። በዘለንስኪ የተመራው የዩክሬን የልዑካን ቡድን የ2 ሰዓት ተኩል ቆይታ አድርጓል። በነጩ ቤተ መንግሥት ውስጥ ዝግ ስብሰባ ነበረ። ከቭላዲሚር ፑቲን ጋር በስልክ ከዘለንስኪ ጋር በአካል በዋይት ሃውስ ያደረጓቸው ውይይቶች እኩል 2 ሰዓት ተኩል የፈጁ ነበሩ። ዘለንስኪ በዚህ ውይይት ላይ ሀገራቸው ማንኛውንም ስምምነቶች ለመፈራረም ከፑቲን ጋር መቅረብ እንደሚችሉና የተኩስ አቁም አሁንም ጥያቄያቸው መሆኑን አስገንዝበዋል። በራሽያ ያላቋረጠ ድብደባ የነፈረባቸውን የጋዝ ምርትና መሠረተ ልማት በተመለከተ የአሜሪካ ኩባንያዎች ሊረዷቸው ዝግጁ መሆናቸውን ዶናልድ ትራምፕ አረጋግጠውላቸዋል። ዓለም የአሜሪካው ዶናልድ ትራምፕ እኔ የማደራደር አቅሜ ከፍተኛ ነው ብለው ካሁን በፊት ይናገሩ ነበርና አሁን ቶማሃውክ ሚሳኤሉን ለማደራደር አልመውና አስበው ተጠቀሙበት ማለት እንችላለን። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አራሪላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። አሁን ከዶናልድ ትራምፕ የተለመደ የመጣ አያያዝ መረዳት የሚቻለው ዶናልድ ትራምፕ ያሉበት ቦታ ያው የትልቅ ሀገር መሪ ናቸው እና አንዳንድ ጊዜ ምንድነው የሚባለው የዲሰፕሽን የሚባለውን በአማርኛ ማታለል
ብለን ነው የምንለው። ግን ይህንንም እንደ መሳሪያ በጣም ይጠቀማሉ። ስለዚህ አሁን እውነቱን ለመናገር ሀገራቱ ባላቸው የስለላ ወይም መረጃን የመቃረም አቅም ይወሰናል። በተለይ አሁን ራሽያን በተመለከተ በዚህ መቼም ብዙ ይሳናታል ተብሎ አይገመትም። እንደዚህ አይነት ነገሮች በተለይ በሌሉበት ሁኔታ አንዲት ነገር ከመጋዘን ሳያወጡ ምናልባት መሳሪያውን ባይኖር ለምሳሌ ያክል በዶናልድ ትራምፕን በቭላዲሚር ፑቲን ቦታ ብታረጋቸውና እነዚህ ለፍጡነ ድምፅ የሆኑ አዳዲስ ስሪቶች ለምሳሌ ቭላዲሚር ፑቲን ብዙ አቅርበዋል። ስለ እነ ኦረሽኒክ አቅም የተመረቱበት አሁን በምርት ደረጃ ላይ እንደሚገኙ እና ሌሎችም በተመሳሳይ ወደ ስራ እየገቡ እንደሆነ ይናገራሉ። አሁን እንደዚህ አይነት ሁኔታ ዶናልድ ትራምፕ ጋር ቢኖር በንግግር ብቻ፣ ምክንያቱም ከኋላቸው አሜሪካ የላትም፣ አሜሪካ ይሳናታል ብለህ የምታስበው ነገር የለም እስከዛሬ ባለን ተሞክሮና ልምድ ማለት ነው። ስለዚህ ያንን አቅም ምንም ነገር ሳይነኩት በንግግር ብቻ አገሮችን ማስጨነቅና ወደሚፈልጉት ማምጣት አንዱ እንደ ቴክኒክ የሚጠቀሙበት እና ይሄ በጣም አደገኛ ባህሪያቸው ነው ልል እችላለሁ። ስለዚህ አሁን ለምሳሌ አሁን ራሽያን 1000 እና 2000 ነው ያሉት። 1000 እና 2000 ሚሳኤል ማሰብ ትችላለህ? ይሄ ራስህ በምርት ደረጃ ሀገር ኖሮህ እኔ እንጃ ስለ ሚሳኤል ቴክኖሎጂ ብዙ ማንበብ ሊያስፈልግ ይችላል። እነዚህ የዓመታት ምርቶች ናቸው። በዚህ ብዛትና በዚህ ደረጃ ለዩክሬን ይህን ያህል ቶማሃውክ ሚሳኤል የማስተላለፍ አቅም ይኖራታል ወይ? ራሷ አሜሪካ የጦር መሳሪያ ግምጃ ቤቷ ውስጥ ምን ያህል ሚሳኤሎች ቢኖራት ነው? ስለዚህ አሁን ለራሽያ እየሰጡ ያሉት ነገር የተለመደውን 50 እና 60 ሚሳኤሎች ጉዳይ እንዳልሆነ ነው። 1000 እና 2000 የሚለው 1000 ቶማሃውክ ሚሳኤል ዩክሬን ቢኖራት ብታምንም ባታምንም 1/4ኛው የተፈለገውን ኢላማ ከመታ ግጭቱን ወይም ደግሞ ዩክሬንን ወደ አጥቂነት በአጥቂ ደረጃ ሊያቆም የሚችል እና ከባድ የሆኑ ጉዳቶች ማድረስ ይችላል ማለት ነው። ግን ዓለም ሩሲያ በቶማሃውክ ደረጃ ያለ መሳሪያ የላትም ማለት ነው? ኖ አሁን መሳሪያ ሊኖራት ይችላል። እነ ኢስካንደር እኮ ከቶማሃውክ ስላነሱ እኮ አይደለም። የራሽያ ደረቶች ራሽያ ሰፊ ሀገር ናት፣ ሌላ ሀያል ሀገር ናት። ምን ያህል የአየር ኃይል ጦር ሰፈሮች ይኖሯታል? በዚህ ጦርነት ላይ በሁለቱ በኩል የወደሙትን የጦር መሳሪያ አይነቶች ስትሰማ ይዘገንንሃል። በሀብት ደረጃ ብታያቸው ውቅያኖስ ውስጥ የገባ ሀብት ይዘገንንሃል። ስለዚህ ራሽያ ለቀጣዩ ጦርነት የሚያስፈልጓት ለምሳሌ በባለፈው በረጅም ጊዜ በተደረገ ጥናት ዩክሬኖች አወደምን ያልኗቸው ለምሳሌ ስትራቴጂክ ቦምበርስ ቁጥራቸው በጣም የተወሰነ ነው። እነሱ ያሉበት የአየር ኃይል ጦር ሰፈር የት ነው ያለው? 2500 ኪሎ ሜትር ርቀት ከሚመታው ቶማሃውክ ሚሳኤል የውጤት ርቀት ውስጥ ምን ያህል ውጪ ናቸው? ሌሎች የነዳጅ መሰረተ ልማቶች፣ የጋዝ መሰረተ ልማቶች የራሽያ አሁን ራሱ ቶማሃውክ ሳያስፈልጋት አሜሪካ በምትሰጣት የጠለቀ መረጃ ላይ የተመረኮዘች ራሽያን የጋዝና የነዳጅ አቅርቦቷን በተለይ ጋዙን የነዳጁን ማስተጓጎል በሚችል ደረጃ ከቤላሩስ ለማስገባት እስክትገደድ ድረስ ባላቋረጠ ሁኔታ የነዳጅ ማጣሪያዎችን እየደበደበች ናለች ዩክሬን። አሁን ዩክሬን በቴክኖሎጂ እነ ቶማሃውክ ሳይኖሯት ይህንን ሰው አልባ
1000 ኪሎ ሜትር ድረስ ከዛም በላይ ራሽያ ግዛት ውስጥ መግባት የሚችሉ ሰው አልቦችን በማምረቷ እና የውስጥ መረጃ አሜሪካ የዶናልድ ትራምፕ አስተዳደር መስጠት በመጀመሩ እውነቱን ለመናገር ዩክሬን ላይ እየደረሰ ያለውን ጉዳት በመጠነ መልኩ ነው ራሽያ ላይ እየደረሰ ያለው። ለምሳሌ በዚህ በነዳጅ ላይ 60% ገደማ የነዳጅ ክምችቷና መሰረተ ልማቷ እንደወደመ ዩክሬን ተናግራለች። በራሽያም በኩል እንደዚህ አይነት ችግር ነው ያለው፣ በዚህ መጠን እንኳን ባይሆን ማለት ነው። ስለዚህ አሁን እዚህ ላይ በዚህ ዶናልድ ትራምፕ ባቀረቡት መንገድ ቢያንስ እንኳን በብዙ መቶ የሚቆጠር ቶማሃውክ ሚሳይል ተሰጠ ማለት ከሰው አልቦቹ ጋር ዋነኛ አሁን የራሽያ ኢኮኖሚ ያለበት የሚባለው ሁኔታ እስካሁን ተቋቁሞ ቆይቶ አሁን ግን ቶታሊ መኖሪያ ዋነኛ በቃ ህልውናው ይሄ ከውጭ ገበያ ከነዳጅና ከጋዝ የሚያገኘው ገቢ እንደሆነ ነው እየተነገረ ያለው እንግዲህ። ስለዚህ የቶማሃውክ ሚሳይል ስትጨምረው ምን ያህል ጉዳት ነው ራሽያ ላይ ሊመጣ የሚችለው? ስለዚህ መሳሪያው ጉዳቱ በዛ ደረጃ የሚታይ ነው እንጂ ራሽያማ ባላት ኃይል ትመታለች። ለምሳሌ ጋዙንም ትመታለች፣ መብራቱንም ትመታለች። እነዚህን በሙሉ በተለይ በፊት ጥገናውን የሚያደርጉት መለዋወጫውን የሚሰጡት ባለሙያ ገንዘብ በየጊዜው ከጀርባዋ 31ዱም ሀገሮች አሉ ዩክሬን። በዚህ ሁኔታ ነው። ለራሽያ ግን ተጨማሪ ከዩክሬን አቅም በላይ የሆኑ ቀጥታ የኔቶ መሳሪያዎች በዚህ ሁኔታ ጦርነቱ ላይ ቢጨመሩ አሁን መሬት ላይ አለኝ የምትለውን የበላይነት ችግር ውስጥ ሊጥሉ የሚችሉ ናቸው ከጀርባ እና አሁን ምን ለማለት ነው? ብዙ ተንታኞች ግን እውነት ነው ወይ ለምሳሌ 1000 እና 2000 ወይም ደግሞ በመቶዎች የሚቆጠር ቶማሃውክ ሚሳይል አሜሪካ ለዩክሬን መሸጥ ትችላለች ወይ? ይሄ ምን ለማለት ነው? ዶናልድ ትራምፕ ንግግራቸው በብዙ ነገር ይጠቀማሉ። አሁን እዚህ ጋር ለምሳሌ ለዩክሬን ይሄንን ባንሰጥ ነው የሚሻለውና ጦርነቱ ቢቆም እና ቶማሃውክ ባይተኮስ በሚል ከራሽያ ጋር እያወሩ በዚህ ጉዳይ ለመነጋገር አርብ ላይ ደግሞ ከዘለንስኪ ጋር ቀጠሮ ይዘዋል። ስለዚህ አሁን ፕሬዚደንት ፑቲን ያደረጉት ምንድነው? ታይሚንጉን ጠብቀው ለአዲስ የስብሰባ ሐሳብ ይዘው ቀረቡ ማለት ነው። ይሄም ቶማሃውክን ለማስቀረት ነው። ስለዚህ አሁን ቶማሃውክ ሳያስተኩሱ ቶማሃውክ ሳይሰጡ ልሰጥ ነው እሰጣለሁ በማለት ራሽያ ወደ ድርድር እንድትመጣ መግፋት ቻሉ ማለት ነው። አሁን ደግሞ ልክ ከራሽያ ጋር እንደተነጋገሩ እኛም እኮ እንፈልገዋለን መሳሪያውን ለራሳችን መከላከያ የሚሆንን ነገር ለሌላ ሀገር መስጠት አንችልም ብለው ዩክሬንን ደግሞ በሌሎች አዳዲስ የአሜሪካ አቅሞች ላይ መሳሪያዎች ላይ እና በሌሎችም ላይ እንዳነጋገሯቸው ነው ዋይት ሃውስ የተገለጸው እንጂ ዋይት ሃውስ ትዕዛዙ ሊሰጠን ይችላል ድንገት ዶናልድ ትራምፕ ይሄን ያህል ሚሳይል ይጫንላቸው ብለው ስምምነት ሊያደርጉ ይችላሉ በሚል ዝግጁ ነበረ ዋይት ሃውስ። በነገራችን ላይ ይሄ ማለት መሳሪያው ወደ ዩክሬን ቢላክ እንኳ ተልኮ ዩክሬን መድረስ ብቻ ሳይሆን የዩክሬን ወታደሮች ሰልጥነው መተኮስ እስኪጀምሩ ወራት ሊፈጅም ቢችል ነው 2 በለው 3 ወር 4 ወር እንጂ እንዲሁ በመነጋታው ጥቅም ላይ የሚውል አይደለም መሳሪያው። ነገር ግን ዞሮ ይሄ መሳሪያ እንዲሰጥ ስምምነት ቢደረስ ግን ለዩክሬን ትልቅ አቅም ይሆን ነበር ማለት ነው። ስለዚህ ሁኔታው ያለው በዚህ ላይ ነው። ዓለም አሁን ለምሳሌ የዩክሬን ፕሬዝዳንት ዘለንስኪ አሁንም የሚፈልገው የተኩስ አቁም ስምምነቱን ነው በማለት አስረግጠው ተናግረዋል። ይሄ ሐሳብ ደግሞ ለፕሬዝዳንት ፑቲን ገዢ ሐሳብ አይደለም። ይሄንንስ ለማስታረቅ የሄዱበት መንገድ
በግልጽ የተናገሩት ነገር ካለ ብትነግረን። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። ብዙ ነገሮች አስቸጋሪ ናቸው። ከዚህ ከጋዛው ተኩስ ማቆምና የታጋች እስረኛ ልውውጥ በጣም ተደናቂ ውጤት ነው። በፊት ለ2 ዓመታት አልቻል ብሎ የቆየ አሁን ይሄ ጉዳይ የተሰራበት ሁኔታ ያው በጣም የተሳካ ነው ለዶናልድ ትራምፕ እና ይህንን ይዘው የዩክሬንም ጦርነት የመፍታት መንፈሳቸውን የበረታው እንጂ ባህሪው የተለየ ነው እና ወደዚህ ጉዳይ ከሄድን በጣም አሰልቺ ነገር ውስጥ ነው የምንገባው። ለምሳሌ ዘለንስኪን ትለቃለህ ያሏቸው ቦታ የለም ይላል ዘገባው። ወይም ቶታሊ ነገር አላነሱም። በፊት ራሽያ የያዘቻቸውን ግዛቶች አንዳንድ ድንበር ላይ የሚገኙ ይሄኛው ወደዚህ ቢሆን ይሻላል፣ ያኛው ወደዚህ ቢሆን ይሻላል ከሚሉ ማቻቻል ወይም ማስተካከያዎች በስተቀረ ሁለቱ ሀገሮች በጦርነቱ ላይ የሚገኙባቸው የመጨረሻ ግዛቶች የሁለቱ አዲስ ወሰን ይሆናል ነበረ። የኔቶ አባል አትሆንም ዩክሬን፣ እንደዚሁም የክሬሚያ ልሳነ ምድርን እውቅና ትሰጣለች። በዚህ በእስካሁኑ ጦርነትም ራሽያ በእጁ ያስገባቻቸውን ግዛቶች እውቅና ትሰጣለች የሚሉ የራሳቸው ዩክሬን መቀበል አለባት ብለው ያስቀመጡት፣ ይሄንኑ ደግሞ ራሽያ ይሄንን በጸጋ ተቀብላ እሺ ብላ መቻቻል አለባት በማለት ያቀረቡት ሐሳብ ነበረ። ነገር ግን እንደሚታወቀው ባለፈው የተባበሩት መንግስታት 80ኛ አንድ ወር ሊሆነው ነው መሰለኝ በዛ መድረክ ላይ ከዘለንስኪ ጋር በተነጋገሩበት ወቅት ዘለንስኪ ደግሞ ጦርነቱ ምን መልክ እንዳለው ራሽያ መሬት ላይ ከፍተኛ ወታደር ጦር በመቶ ሺህ የሚቆጠር አሰማርታም ማጥቃቷን ገተው መያዛቸውና መሬት ላይ ምንም አይነት ቁልፍ ቦታ መያዝ እንዳልቻለች የነዳጅ ክምችቷን የጋዝ ክምችቷን በመምታት ምን ያህል ጉዳት እያደረሱ መሆኑንና ይሄ ቶማሃውክ ሚሳይል ደግሞ በዚህ ላይ ቢጨመር ዩክሬን ወደ አጥቂነት ተሸጋግራ ራሽያን በተጨባጭ ወደ ሰላም ጠረጴዛ በጥድፊያና በአስቸኳይ ከኢኮኖሚው ጫና ጋር እንድትመጣ የሚያስችል ሁኔታ ላይ እንደምትገኝ የመሰጠ ገለጻ አድርገውላቸው ነው የሚባለው። እና ወዲያውኑ ተነስተው ዩክሬን ይህን ጦርነት ራሷን ነፃ ማውጣት ትችላለች፣ በራሽያ የተያዙባትን ግዛቶች ራሷ ተዋግታ ማጥቃት ከፍታ ማስመለስ ትችላለች፣ እንደውም የክሬሚያ ልሳነ ምድርንም በተመሳሳይ ሁኔታ ማስመለስ ትችላለች። ከዛም አልፎ ኢቨን ራሽያ ግዛት ውስጥ ሌላ ግዛት ተጨማሪ ግዛት መያዝ ትችላለች። የራሽያ ጦር የወረቀት ነብር ነው። የአንድ ሳምንት ጦርነት 3 ዓመት ተኩል ሲዋጋ
ሲንገታገት ያለ ጦር ነው እና በሚል በጣም በሚገርም ሁኔታ የሰጡት መግለጫ ይታወቃል። ስለዚህ በፊት የነበራቸው አቋም ተቀይሯል። በዚህ ጦርነት ላይ ዩክሬን ካርድ የላትም። አሁን ራሽያ ከያዘችው ግዛት የሚያስወጣት ምን ታምር ይመጣል? ኒውክሌር ፓወር፣ ሁለተኛ መሬት ላይ ኢኒሽቲቭ ያላት እሷ ናት። ስለዚህ ዛሬ ዘለንስኪ ሺባይል ነገ እያጣ የባሰውን እያጣ መጨረሻ ላይ ራሷ መላ ዩክሬንን ሊያጣ እንደሚችል ስለዚህ የተሰጠውን መቀበል እንዳለበት ነበረ ፖሊሲያቸው። ያ ግን ተገልብጦ ራሽያ አሁን እንዴት አድርገው ነው ቡዳፔስት ውስጥ ምንድን ነው የሚነጋገሩት? እንዴት ነው የአሜሪካስ የአስታራቂነት ሚና በምን መልኩ ይቀጥላል? ስለዚያውም በጥልቀት እየሰማን አይደለም። አሜሪካ ይዛ የቀረበቻቸውን እነዛን ይዛ ለመቅረብ ዩክሬንን አሁን ይህንን እሺ ካላች፣ ይህንን ካልሰጠሽ፣ ይህንን ካላደረግሽ እንደዚህ ይመጣል ለማለት የሚያስችላቸውን ነገር እንደሌሉ አምነው መግለጫ ሰጥተዋል። ዩክሬን ይህንን ጦርነት የራሷን ሉዓላዊነትና የግዛት አንድነት በማረጋገጥ የአሁኑን ብቻ በ2022 የተከፈተውን ጦርነት ብቻ ሳይሆን በ2014 የተነጠቀችውንም ክሬሚያ ልሳነ ምድርን ተዋግታ በማስመለስ ሉዓላዊነትና የግዛት አንድነቷን ማረጋገጥ እንደምትችል ካርዱ እንዳላት ይህን ጦርነት ማሸነፍ እንደምትችል ተናግረዋል። ስለዚህ እንዴት አድርገው ነው ይህንን ጦርነት ሊፈቱት የሚሄዱት የሚለውን ነገር መስማት ነው ያለብን። ከሳቸው በኩል ግን የቀድሞውን ግዛት አሳልፈሽ ስጭ የሚል ነገር ቶታሊ አላነሱም ከዘለንስኪ ጋር። ግን ዓለም ታዲያ የሩሲያው ፕሬዝዳንት ተደስተዋል በዛሬው ውይይት እና የደስታቸው ምንጭ ምን እንደሆነ አልተብራራም ብለን እንውሰድ፣ ወይም ደግሞ በሌላ መልኩ ስንመለከተው እሳቸውን ሊያስደስት የሚችለው ምን እንደሆነ መገመት ይቻላል። ቭላዲሚር ፑቲን ለዶናልድ ትራምፕ የነገሯቸው የዘለንስኪን ግልባጭ ነው። መሬት ላይ እኔ ነኝ እያሸነፍኩ ያለሁት፣ አሁን ጦሬ በዚህ መልክ፣ በዚህ ክምችት፣ በዚህ ሁኔታ ይገኛል እና ጦር ሜዳ ላይ ራሽያ የጦርነት ዓላማዎቿን፣ ግቦቿን ለማሳካት በሚያስችላት መሰናዳት ላይ እንደምትገኝ ነው የነገሯቸው። ያ የወረቀት ነብር ያስባላቸውን ዩክሬን ካርድ እንዳላት እንዲያምኑ ያደረጋቸውን እንደዚህ አይነት ነገሮችን ዘለንስኪ እንዳሳመኗቸው ሁሉ ፑቲንም ያንን ለማሳየት ነው የሞከሩት። ስለዚህ እውነቱን ለመናገር የዩክሬን ጦርነት እንዴት ይቆማል የሚለውን በተመለከተ እንግዲህ ከ15 ቀን በኋላ ብለዋል። በ15 ቀን ውስጥ ወይም ከዛ አለፍ ባለ ጊዜ ብለዋል። በእንደዚህ ጊዜያቶች ውስጥ ወደ ስብሰባው ከመደረጉ በፊት ከወዲሁ የሁለቱ ሀገር የልኡካን ቡድኖች፣ ከፍተኛ የልኡካን ቡድኖች በውጭ ጉዳይ ሚኒስትሮች የሚመሩ ሊሆን ይችላል። በአሜሪካ በኩል ሩቢዮ ናቸው፣ በራሽያ ሰርጌ ሊሆኑ ይችላሉ። ይገናኙና ቡዳፔስት ውስጥ ሁኔታውን እንዴት አጠቃላይ ስብሰባው ገጽታ ያቀናጃሉ፣ አጀንዳ ይቀርጻሉ። ከዛ በኋላ የዛሬ 2 ሳምንት ወይም 3 ሳምንት ሁለቱ መሪዎች ተገናኝተው ዜናዎች ይሰማል። በዛ መካከል ግን ዶናልድ ትራምፕ በምን መንገድ ይህንን የማስታረቁን ይህን ጦርነት ለማቆም በምን መንገድ እንደሚቀርቡ በምን መልኩ እንደሚነጋገሩ ከፑቲን ጋር ምን አይነት አጀንዳ ሊኖራቸው እንደሚችል ስለሚነግሩን ያን ጊዜ ጠብቀን መነጋገሩ ይሻላል። ለጊዜው ያለው ሁኔታ ይሄ ነው። ለትራምፕ ግን ለቭላዲሚር ፑቲን አንዱ ትልቁ ጠቀሜታ የስልክ ውይይቱ ይሄ ማታ ምሽት የሚያደርጉትን ድብደባ እንዲያቆሙ ቅድመ ሁኔታ የሚያስገባ አይደለም። የሁለቱ ውይይት ቡዳፔስት ውስጥ የዛሬ 15 ቀን ወይም 20 ቀን ሊካሄድ ይችላል። በዚህ ጊዜ ውስጥ ሁሉ ራሽያ በመሬትም በአየር ላይም የምታደርገውን ድብደባ አታስተጓጉልም። ይህ የዛሬው በሩሲያና በዶናልድ ትራምፕ መካከል የተደረገ ውይይት ለሩሲያ ትንፋሽ ሰጥቷታል ማለት እንችላለን። የቶማሃውክ ሚሳኤል
ለዩክሬን እንዳይወሰን ማድረግ ችሏል። ስለዚህም ተጨማሪ ቀኖች እንግዲህ ቅድም ፕሬዚደንቱ ከ15 ቀን በኋላ ወይም በዛው አካባቢ ቡዳፔስት ላይ እንገናኛለን ብለዋል እና ያንን ስብሰባ ተከትሎ ደግሞ የሚከተሉት ሁኔታዎች ይህንን የሞስኮንና የዋሽንግተንን ሁኔታ ዩክሬንን ጨምሮ እንግዲህ አውሮፓውያኖችም አብረው ነው የሚነሱት ወይ አይዶን ጠብቀን ማየት ብቻ ነው እና ይሄ ሁኔታ ተመልሶ ያላስከው አይነት መፋዘዝ ውስጥ የሚገባ ከሆነ እንደገና ወደ ቶማሃውካቸው ይመለሳሉ ማለት ነው። ስለዚህ ጊዜና ትንፋሽ አግኝተዋል ቭላዲሚር ፑቲን። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና